ሰላም ቤተሰቦች ደህና ናችሁ? እኔ ጋር እግዚአብሔር ይመስገን አለሁላችሁ። ግን ያልገባኝ ነገር ማለት ነው ታረቁ ስንላቸው ይጣላሉ፣ ተጣሉ ስንላቸው ደግሞ ይታረቃሉ። ሲመጣ ደግሞ ውጣ ብለዋል፣ ደግሞ ትለዋል። ምንድን ነው ያልገባኝ? የድራማው ሁኔታ እኔ አልገባኝም ማለት ነው። አልገባኝም የዘንድሮ ነገር ስበላችሁ ምንድን ነው በግር እንዳሻንጉሊት ታመላልሰዋለች ወደዛ አሁን ሰላም ሆናችሁ ስንጨርስ ደግሞ እንደዚህ ስትለያዩ እናያለን። ምንድን ነው እኛ ምን እናድርግ? ወዴት እንሂድ? አሻንጉሊት እኮ አደረጋችሁን እናንተ። ይህን ሁሉ ይህንን ኬክ ቆርሰሽ እንደዛ ተደስተሽ እንደዛ ፈንጥዘሽ አሁን ደግሞ እንደዚህ ውጣ ና ቶሎ። ምንድን ነው ነገሩ? ምንድን ነው? እስኪ በቃ ከአሁን በኋላ ወስናለሽ። ወስን ወደ ሄርሜላ ተመለስ። ከላስ እንዴ ጉድ እኮ ነው ዘንድሮ። ወደ ሄርሜላ ልሄድ ስል ለምን ትሄዳለህ ብለሽ ትመር ቤትሽን ምንሽን ተተቀበልሽ በኋላ ዘወር በል ትይዋለሽ። መኪናሽን ተተቀበልሽ በኋላ ዘወር በል ትይዋለሽ። አሁን ደግሞ የቀረሽ ይኖራል። እሱ የእሱን ልትቀበይ ደግሞ እናት ይዋለሽ። እንዴ ልጁን አሻንጉሊት አደረግሽው እንዴ? እንዴ ምንድን ነው? በአንቺ አልተጀመረ ወደ ሴት እኮ አልተጀመረም እንዴ? ምንድን ነው ነገሩ? ምን ይህንን ያህል ምን ሰው ገድሏል እንዴ? ከሄርሜላ ጋር ሄደው በቃ አለቀ። ይቅርታ አለሽ ይቅርታ። ምንድን ነው እንደዚህ እንዴ? አንቺ ተንጠባለልሽ እኮ አሁን የእንትን ልጅ ልሆናልሽ። የአብይ አህመድ ልጅ እንኳን እንደዚህ አልተንጠባለለችም። ምንድን ነው ከየት የመጣች መሰለች እንዴ? አሁንስ አበዛሽው። እኛ ሩታዬ ስንልሽ በቃ አንቺ ደግሞ ለምን ወደንቾችም ወዶ እንዴ ከአብሬሽ ከስኮኝ ነው በቃ እኛ ፈንጥዘን የምንቀበልሽ እንዴ? ምን ሆነች ነው? እንዲሁ እናንተ አትታዘቡኝ እንጂ የውሸት ማለት ሻንጣውን እያስወጣሁት ለማለት ሻንጣውን መለስ አድርገው በታያች። ሰሞኑን ደግሞ ታያላችሁ እናንተ ለማየት ያውቃችሁ ለማየት። አሁን ወይ ከሄርሜላ ጋር ወደ ሄርሜላ ተሄደ ደግሞ እና ትለዋለች። እሱ ደግሞ የእንትን በግ የደብረ ብርሃን በግ ሲሉት ይሄዳል እና ሲሉት ይመጣል። አሁን ጥፋቱ ሙሉ በሙሉ የሩታው ሆኖ ተገኝቷል። እኔ በበኩል የሩታ ባልሽን ለሰው የምሰጪው ራስሽ እውነቱን ነው የምናገረው። እውነቴን ነው የምላችሁ እኔ ማለት ነው። ባሌ ተተመለሰ በቃ አለቀ። ባሌን ሸከፍ አድርጌ መያዝ ነው። አንቺም አሁን ዝያሽ በቃ ተመለሰ እንዴ? ነጋሽዬ ሳያሳዝኑሽ ምን እንደዛ ጨፍረው እንዴ? ለአንቺ ብለው እኮ ጨፍረው እንትሉ አልበቃቸው ብሎ ቡታጅራ አልበቃቸው ብሎ አዲስ አበባን ዘረጉት እኮ መስመር። አንቺ ምን ሆነሽ ነው ሩታ? ተይ እንጂ መካሪ አጣሽ እንዴት? ምን ነው ጥግዬ የተደችብሽ? ጥግዬ በይ መለስ በይ እናቴ። ግን ጥጌ ራሱ እኮ እንትን ላይ ታያቸዋል ላይ ውሸት ነው። አልተጣሉም አብረው ናቸው ብለች አብርሽ እያለላት ብላለች። ስለዚህ ውሸት ነው። እኔ አላምንም። እውነቴን ነው የምላችሁ። አሁን ይቺ ሻንጣውን የድራማው መጠናቀቂያ ሻንጣውን ይዞ ወጥቶ ከዛ ሻንጣውን ደግሞ በሌላ በኩል ይዞት ገባ ማለት ነው ቪዲዮ ከጠፋ በኋላ። ስለዚህ ውሸታቸው ነው። ውሸት እየተጫወቱብን እኔማ እውነቴን ነው የምላችሁ። እንደውም ማታ አልተኛም ብዬ ቪዲዮ ግን መስራት አልቻልኩም እንጂ ከእንትን መጥቼ ከሴትዮነት ቤት ነበር ይዋል ነው። ከዛ መጥቼ ሳይ በጣም ነው የተናደድኩት ማለት ነው። ምን ታደርጉታላችሁ? አሁን ደግሞ ስራዬን እኮ ሳልጨርስ ነው ወደዚህ የገባሁት። ስለዚህ እኔ ምንድን ነው የሚሻላችሁ እንዴ? እናንተ አላበዛችሁትም እንዴ? አሁንስ እንትን ሰንፊስ አማርኛውም እንግሊዘኛውም ይደባለቅብኛል። ምንትል አይደለም 3 ቋንቋ ነው አደባባይ የማወራው ማለት ነው። ከዚህ ጋር ኤምቢሲ ላይ በእንትን እሄዳለሁ ደግሞ በአረበኛ ማለት ነው። አረበኛው ኤምቢሲ ላይ ደግሞ በአማርኛ እሄዳለሁ። በአማርኛ ኤምቢሲ ላይ በእንግሊዝኛ እሄዳለሁ። ችግር የለብኝም። 3ቱንም ቋንቋ አሰባብረዋለሁ ማለት ነው እኔ እህታችሁ። ስለዚህ ማለት ነው እንትን አረግሽን በቃ የሆነ በጉጉት የምንጠብቀው ድራማ አረግሽው እኮ እንዴ ሩትዬ። ተይ እንጂ ተሄደ በኋላ ለምን ተሄዳ? እኛንም እኮ ራሳችንን አሳመማችሁን እንዴ። እኛ በምን ሄዳችን ነው? እሺ በምን ሄዳችን ነው? እኛ እኮ በነጣ ዋይፋይ ስላገኘን ነው እንጂ ማለት ነው በብላችን
ነው የምላቸው። እንዴ እንዳያተቆያ እውነቴን ነው የምላቸው። አንዳንዶቻቸው አሁን እንደዚህ በቃ ተኩለን የምናየው የምንከታተለው ብራችንን እየከፈልን ምናምን ይመስላችኋል? ዋይፋይ እሱ ጊዜ እናቴ እሱ ጊዜ ማንንም አላይም። እኔ በነገራችን ላይ ማለት ነው ለስልክ ገንዘብ መሙላት አልወድም። ብሞት አልሞላም። እኔ እዛ ሌላ ቦታ እያለሁም ሰውዬ ነው ማስሞላው። እንትን አለ ወደ ኢትዮጵያ መደወል ስፈልግ ጠጉሬን አክ ነበረ ያውቅብኛል። እግዚአብሔር ይመስገን። ለካርድ ሲቸግረኝ ማለት ነው እንደመደወል ተናፈቁ ወንድሜ ምናምን ተናፈቀኝ። ጠጉሬን ካካካካ ሳረግ ያውቅብኛል። ምን ሆነሽ ነው ሲለኝ ኢትዮጵያ መደወል ፈልጌ ነው እላለሁ። ከዚህ ባላለ በአንድ ብር ተንትልታላችሁ ተሞላችሁ 10 ደቂቃ 8 ደቂቃ ታወራላችሁ። በ5 ብር ተሞላችሁ ደግሞ እጥፍ ነው። የሆነ እንትን የምትሉት አለ። ከዚያ የ5 ብር ይሞላልኛል። እናቴ ያቺ 5 ብር አንድ ቀን ታላለቀችማ መቼስ እንቅልፍ ወስደኛል መሰላችሁ። የማልደውልበት የለም ብታው። እኔ እኮ በጣም እኮ ጨርሰሽ ሳታድሊ እንትን የምትበያለሽ ተብዬ ይመስለኛል። አንዴ በሚገርም ሁኔታ እንትን መጥቶ ከዛ ሰውዬ ሞላልን። ለእኔም ለሴትዮዬም እኩል ነው የተሞላልን። ከዛ ለ15 ቀን ነው ለ1 ወር መሰለኝ። እኔ አላልቅ ብሎኝ እንቅልፍ ሊወስድ የመሰላችሁ እንዴ? ታው እኔማ በጣም ነው የሚገርመኝ። ኢትዮጵያ ሁኔ እኮ ስልኬ ካርድ አለው በቃ አይችለኝም። በቃ ደዊ ተለለው ደግሞ እኔ አልሞላም። ከዛ በቃ 1 ወር በቃ ጨነቀኝ አላልቅ ብሎኝ ማለት ነው። በቃ 3 ኢትዮጵያ ደውላለሁ። ደግሞ ማታ ማታ ነበር የሚደወለው። ማታ ማታ ነበር። አንዳንድ ሰዓት ይሰጣችኋል። ማታ ብዙ እንትን ነው፣ ብዙ ነገር ነው የምታወሩት። ብታው ማታ ማታ ነው የሚከፍቱ። ቀን እንትን ታላችሁ ብዙ ይወስድባችኋልና ማታ ማታ ደውላለሁ። ሶስት ሰው ለ3 ጊዜ ደውላለሁ። ወይኔ እንደው ብታው በስማን ቀን በቀን በቃ ኢትዮጵያ ሳልደውልም እንደው የት ልደውል እላለሁ። ደግሞ አስባለሁ ቁጭ ብዬ የት ልደውል። አሁን ቤተሰቦች አለቁብኝ። እንዴ ጓደኞችን ስልክ ማን በሰጠኝ እያልኩኝ በቃ እንዴ አንዳንዴ በሳቅ ነበር የምሞተው። ከዛ ለውማን አይሰራም ስለማይሰራ በቃ ጨነቅ ይለኛል ከእነሱ ጋር ማውራት። ምን አለበት እነሱ ጋር ሳወራ ባድር የሚሰራ ያለበትና እኔ እንደዚህ ወይ ሞልቼ እኔ በአንድ ቀን ጨርሼ የማንትል የምለውና እኔ እሱን አልሞላም። ያው እግዚአብሔር ይመስገን እንደ ብዙም እንትን የለም። ብዙም ኔትወርክ ባይኖረው አለኝ እና ለዚህ ነው የምከታተላችሁ እና ብለሽ እንጂ እኔ በጣም እንትን ላይ ማለት ነው በሞራ ራሱ በአንድ ቀን ነው ጨርሼው ቁጭ የምለው። እና እንግዲህ ታታረቃችሁ ታረቁ፣ ታታረቃችሁ ደግሞ የራሳችሁ አንጨናነቅ። አትንጡብን በቃ እኛ ደግሞ አይናችን ማየት አይቀርም። ስለዚህ ሸላይ ካደርጉ